ዝም አንቺ ቤሪ ቆይ ምንድን ነው ያደረኩት? ለምን አትነግረኝም? ለምንድን ነው ጄሪ ከደረጃ ላይ እንደጣለችሽ የነበርሽ? አሁን ባስ ልነግርህ ነበር ግን በነበርክበት ሁኔታ ላይ ነገሮች እንዳይበላሹ ፈርቼ ነው። እኔ ብታስቢልኝ ኖሮማ የተፈጠረውን ነገር በነገርሽኝና ባልነበርሽኝ ነበር። አንቺ ግን ምን እንዳደረግሽ አይሻ ልክ እንደ ባዳ እኔንም ደበርሽ። እንደዛ አይደለም አምነን። ቆይ አንቺ እንደዛ በመሆንሽ እኔ ከራሴ ጋር ምን ያህል እንደተጣላሁ ታውቂያለሽ? አታውቂም። ቆይ እንደዛ ሆነሽ ሳይሽ ምን ያህል ልቤ እንደታመመ ታውቂያለሽ? አታውቂም። ቤሬ አውቃለሁ ከማንም በላይ እንደምትጨነቅልኝ። ታዲያ ይሄን ውለታሽ ንገሪኝ ቤሬ። አንቺም ለሌሎቹ ትጌኛለሽ? አውቃለሁ አጥፍቻለሁ። እባክህ አምነን ይቅር በለኝ። እንዴት ብዬ? አንቺ ስል እኮ ብዙ ነገር ሆኛል። የማንፈልገውን ህይወት ራሱ ስኖር ነበር። ከጭንቅላቴ ይልቅ ልቤን እያዳመጥኩት ነበር። ግን አንቺ ምላሽሽን ይዝ ሚስጥረኛ አይት ወይ እንደዚህ ብለሽ ድካሚ እንዳጠል ከዚህ በኋላ አንቺንም ከእነሱ ላይ ይቻላይሽ። እኛ ነገር እዚህ ጋር ያ ድካሚ ላይ ይሻል አጠገብ ይናገርሽ አለን። ጄሪ በእናትሽ ሌላ ነገር ሳላደርግ ከኔ ህይወትም ሆነ ከዚህ ቤት ለቀሽ ውጪ። እባክህ ለምን አንድ ድል ብቻ ስጠኝ እባክህ ላስረዳክ። ቆይ የምን እድል? የሰው ህይወት ልነጥቂ እንደነበር አልገባሽም? ያው የቤቴ ነው አውቃለሁ። ግን ያንን ያደረኩት በአንተ ምክንያት ነው። እኔ ሁላ ነገር እያሉ አንተ ግን ከሷ ጋር ነበር። ቆይ እኔ እኮ ሰው ነኝ። ትንሽ ሆነ ተብስብልኝ። ጄሪ ወልጄ እንዳላገባሽ በደንብ ታውቂያለሽ። ታዲያ አምነሽ ለገባሽበት ነገር ይህን ሁሉ ነገር ማድረግ ለምን አስፈለግም? አምነን እኔ እወድሃለሁ። በቃ ከእንዳጠገብ ማንም እንዲሆን አልፈልግም። አሁን ተነሽ። ያደረግሽው ለእያንዳንዱ ነገር የእጅሽን እሰጥሻለሁ። አቶ አምናን በስተመጨረሻ ጄሪን ከቤት ውስጥ አባረራት። እንግዲህ ሜቱን አክል እንኳን ስንፈራላት የነበረችው ጄሪ በስተመጨረሻ ከቤት ውስጥ ተባራለች ማለት ነው። ያው ምንም ማድረግ ስለማይቻል አቶ አምናን ቆርጦ ተነስቷል ማለት ነው። ግን አቶ አምናን በጣም በሚያሳዝን ነገር ኦኬ ጄሪ ሳትፍታለች። ጄሪ ያጠፋችው ነገር አለ፣ ምክንያት አለ፣ ሁላችንም እናምናለን። ግን ደግሞ ብሌን ምን ባደረገችው ነው? ብሌንን ሄዶ እንግዲህ እሱ እንዳይበሳጭ ወይንም ደግሞ እሱ ለነገሮቹ ሁላ እንዳይበሳጭ ብላ ነገሮቹን ሁላ ብትደብቀውም ግን ደግሞ አምናን በአሁን ሰዓት በጣም ነው ብሌንን ያስቀየማት ማለት ነው። መቀየም ያሌለባት ልጅ ነበረች ማለት ነው። ግን ደግሞ አቶ አምናን ሁሌ ንዴቱንም ግልፍተኝነቱን ሁሌ ብሌን ላይ እየተወጣ እያየን እንገኛለን ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣው ድራማ አስተማሪና ልብ አንጠልጣይ የሆነው ድራማ ይዤላችሁ ከች ብያለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር አምናን አሁንም ብሌንን ማስቀየሙን አልተውም ማለት ነው። እያስቀየማት ይገኛል ማለት ነው። ምንም ባላደረገችውና ምንም ነገር ባላጠፋችሁ ጥፋት እንግዲህ ዋጋ እያስከፈላት ይገኛል ማለት ነው። በጣም ነው የሚያሳዝነው ጋይስ፣ እውነት ያው ገባችሁ? ምንም ነገር ባላጠፋችሁ ጥፋት ምንም ነገር ባላደረጋችሁ ይሄ ሁላ መስዋዕት እንድትከፍት እየደረሰባት ልጅ እንግዲህ ምንም ነገር ባላደረገችው ድርጊት ነው በአሁን ሰዓት እንግዲህ አምናን እሷን እየወነጀለና እያሳዘናት ያለው ማለት ነው። እንግዲህ ቤተሰብ ይህን ሁላ ነገር በጄሪ የተነሳ ነው። ጄሪን ለምን ከአዳራሽ ላይ እንደጣለች ለምን ለኔ ሳትነግሪኝ በማለት እንግዲህ በጣም እየተናደደና በጣም የማይሆን ነገር ነበረ ሲናገራት የነበረችው ማለት ነው። ብሌን ደግሞ እባክህ እንድትረዳኝ እፈልጋለሁ በማለት በጣም እየለመነችውና እንዲረዳት ፈልጋ ነበረ። ግን አምናን ለመረዳት በፍጹም ዝግጁ አለመሆኑ እንግዲህ በጣም በሚያሳዝን ነገር
ተናዳለች። እሷን በጣም እያለቀሰች ትገኛለች ማለት ነው። አምናንም እንግዲህ ከቤት ውስጥ እንደውም ጭራሹኑ እንድትወጪልኝ ፈልጋለሁ በማለት አንቺም በጣም ነው የምትገርሚ ማለት በጣም ተናዶባት ይገኛል ማለት ነው። እሷ ደግሞ ለምንድነው የምትናደረው በማለት እንግዲህ ለማስረዳት ደፋ ቀና እያለች ትገኛለች። አምናን ግን በፍጹም ጭራሹን ሊረዳት አልቻለም ማለት ነው። እኔ ለመረዳትም የመረጋጋትም ሀሳቡም እቅዱም የለውም ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ ማለት ነው። ምክንያቱም ምንም ባላደረገችና ምንም ባልበደለች በደል ይህ ሁላ ነገር በሷ ሲደርስ በጣም ውስጥ ያማል ማለት ነው። ቤተሰቦቼ ያው ሰው ልጅ ሰው ነውና ሊያጠፋ ይችላል። ሰው ነውና ምንም ነገር ሊያደርግ ይችላል። ግን ደግሞ ይሄ ሁላ ነገር መከራ መስዋዕት የሚያስከፍል ነገር ምንም አለ ብዬ አላስብም ማለት ነው። ግን ደግሞ አምናን በለቱ በጣም ብሌን ላይ በጣም ኃይለኛ ጥፋት እያጠፋ ይገኛል። እውነት የማይማር ጥፋት ነው እያጠፋ ያለው ማለት ነው ጋይስ። እንዴት መሰላችሁ? ይበን አሁን ምን ባደረገችው ነው እሷ እንደዛ የሚናገረው? መናገር አይገባውም ነበረ። እኔ እንደራሴ ማለት ነው። እናንተስ ምን ትላላችሁ? እውነት አምናን እውነት አለው እንዴ መናገር አለበት እንዴ የምትሉ ሰዎች ኮሜንት ላይ ብታሳውቁኝ ደስ ይለኛል። አምናን ደግሞ ተሳስቷል በጣም ነው የሚሳሳተው ሁሌም ለምትሉ ሰዎችም እንደዛው ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል ማለት ነው። እለት በእለቱ እንግዲህ አምናን እንዳጠፋ ነው። እውነቴን ነው የምላችሁ። ለምን እንደሆነ የሚያጠፋው ድርጊቱ ለምን ባይገባኝም ግን ደግሞ በጣም በሚያሳዝን ነገር እለት በእለቱ እያጠፋና እለት በእለቱ የሚያስጠላ ነገር እያደረገ ይገኛል ማለት ነው። ይሄንን ነገር ማንኛችንም ሰዎች አንደግፈውም። ባያደርግ የተመረጠ ነው። ገባችሁ አይደለ? ምክንያቱም የሰዎችን ልብ የሚጎዳ ነገር ያው ሁሌ ካጠገቡ ሆና ሁሌ ታውቃላችሁ ምን ያክል ብሌን ለሱ መስዋዕት እንደከፈለች እኔም እናንተም እናውቃለን ማለት ነው። ግን ደግሞ አምነን ሁሌ እያረፈ አይደለም፣ ሁሌ ችግር እየፈጠረ ይገኛል ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ ሰው ላይ ከጥፋቱ ይማራል ይባል ጭራሹ ነው አይደለም። ከጥፋቱ ሊማር ያው በእንደዚህ አይነት ህይወት ውስጥ እየቀጠለ ይገኛል ማለት ነው። ጄሪ እንግዲህ የፈራችው ነገር ደርሶባት ይገኛል። ከቤት ውስጥ እንድትወጣ አምናን አድርጓታል ማለት ነው። እሷም ከቤት ውስጥ ወጥታለች ማለት ነው። እንግዲህ ምንም ማድረግ አይቻልም። በፊት አገባቧም በጣም የሚያስጠላ አገባብ ነበረ። በስተመጨረሻም እንግዲህ ከቤት ውስጥ እንድትወጣ ተደርጋለች። ምንም ልንተባበራት አንችልም ጋይስዬ ማለት ነው። ምክንያቱም ይሄ ነገር በጣም አስነዋሪ የሆነ ነገር ነው እያደረገች የነበረችው ማለት ነው። እና ቤተሰብ ምድላችሁ ፈልጋለሁ። የጄሪ ጉዳይ እንግዲህ ከቤት ውስጥ ወጥታለች። ተመልሳ እውነት ወደዛ ቤት ትመለሳለች እንዴ የሚለው ነገር በጣም አስጊ ነው። እኔ አላቅም እንዴ በምን አይነት ብትመለስ እኔ ደስ ይለኛል። ያው ምክንያቱም ሁላቸውም እዛ ቤት ውስጥ ሆኖ ቢሰሩ ደስ ይለኛል። ግን ደግሞ ነገርየው እንደዛ የሚመስል አይመስልም ማለት ነው። አምናን ማንንም እዛ ቤት ውስጥ ማስቀረት አልፈለገም መሰለኝ። ሁላቸውንም እንግዲህ ወደ መጡበት እያሰናበታቸው ይገኛል ማለት ነው። በእርግጥ ያው ሁላቸውም ባይጠፉ ከድራማው ላይ በጣም ደስ ይል ነበረ ቢኖሩ ማለት ነው። ግን ደግሞ ሁላቸውም ከቤት ውስጥ ከወጡ ጀምሮ ማንም ሰው ሲፋንም ወጥታ እስካሁን ድረስ አልተመለሰችም። ተመልሳ ትመጣለች የሚለው ነገር አላቅም። ብትመጣ ደስ ይላል ብዬ ነው ማስበው። ምክንያቱም ያው እነሱም በዚህ ድራማ ላይ ስለለፉ ይገባችኋል ብዬ ነው ማስበው። እናንተስ ምን ትላላችሁ ጋይስ? አስተያየታችሁን ብትጽፉልኝ በጣም ደስ ይለኛል ማለት ነው። ምክንያቱም ለዚህ ድራማ ብዙ አስተዋጽኦ አድርገዋል ማለት ነው። ሌላ አዲስ ሰው ከሚሰራ እነሱ ኖረው ያው በክፋታቸውም ቢሆንም እየቀጠሉ ቢሰሩ በጣም ደስ ይላል ብዬ ነው ማስበው። ምክንያቱም እዚህ ይሄንን ድራማ እንዲሆንና እንደዚህ በሰው ዘንድ ተወዳጅነት እንዲኖረው ያደረጉት ሁላቸውም አንድ ላይ ተባብሮ ነውና ያ ነገር ደግሞ ቢሆን ሁላቸውንም አንድ ላይ ተሰብስበው እንደበፊቱ ቢሰሩ ደስ ይለኛል ብዬ ነው ማስበው ማለት ነው። ግን ያው እንደምታዩት ከቤት ውስጥ የወጣ ሰው ተመልሶ ሲመጣ እያየን ስለማንገኝ ለዛ ነው ያሰብኩት እላችኋለሁ። እንግዲህ ሜርትሻ ምንም ነገር ቤት ውስጥ እንዳልተፈጠረ ምንም ነገር እንዳልተደረገ ራሷን አድፍጣ ትገኛለች ማለት ነው። ቤት ውስጥ
ምንም ነገር ያኔ በቃ ችግር የለውም በማለት እንግዲህ ቤት ውስጥ እያደፈጠች ትገኛለች ማለት ነው። በእርግጥ የማይቀርላት ጉዳይ ነው ብዬ ነው የማስበው። የሆነ ነገር ችግር መፈጠሩ የማይቀር ነው። አንድ ቀን እንግዲህ ልኳን ታገኛለች ብዬ አስባለሁ ማለት ነው። ጄሪሻ የምታደርገው ሜርሲ አብዛኛው እዛ ቤት ውስጥ መጋለጥ ያለባት አንደኛ ሜርሲ ነች ብዬ ነው የማስበው። ምክንያቱም ሜርሲ ማለት ምን አክል ለቤቱ ምን አይነት አስጊ እንደሆነች እኔም እናንተም እናውቃለን ማለት ነው። ዋናው ሜርሲሻ ከዛ ቤት ውስጥ ከወጣች አምናን ሰላም ያገኛል ብዬ ነው የማስበው። ቤተሰቦች ቤቱ ራሱ ሁሉ ነገር ሰላም ያገኛል ብዬ ነው የማስበው። አለበለዛ ግን ሜርሲ እዛ ቤት ውስጥ ቁጭ ብላ አምናን የቱን አክል እንኳን ቢለፋም የቱን አክል እንኳን መስዋዕት ሁላቸውንም ቢያስወጣ ዋናዋ ሜርሲ ነች እዛ ቤት ውስጥ ያለችው ማለት ነው። ዋናው ዘንዶ እዛ ቤት ውስጥ ስላለ ዘንዶውን ማውጣት አለበት ብዬ ነው የማስበው። ቤተሰቦቼ ሜርሲ ትጋለጥ የምትሉ ሰዎች ኮሜንት ላይ ብታሳውቁኝ በጣም